በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። እየተቃወሙ ነው። ይሄ ደግሞ እኛ ላይ የሚሆነው ነገር ሀገሪቷ ትዝመን ይትገኘኑ አደገው ሄሮኑ አደገው መቶ 5 ካሬ ብርቅ ነው እንደለኛ ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ጻን መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። ኦሮሚያ ክልል ሀገርህ ሊወረር ነው ሰሜኑ መጣብ በሚል ቅስቀሳ ልጆቻቸውን ለጦርነት እንዲሰጡ የተገደዱ ወላጆች እንዲሁም አካላቸው ሲጎል አገዛዙ ያለምንም አይነት ካሳ አንቅሮ የታፋቸው አባላት አሁን ላይ መንግስት ላይ ያላቸውን እምነት በማጣት ወደ አደባባይ ተቃውሞ እየወጡ ይገኛሉ። አገዛዙ የኦሮሞን ወጣት የሰሜን ወራሪ ሊያጠፋህ ነው በሚል የጥላቻ ትርክት በማታለል ከአርሶ አደሩና ከደሃው ቤተሰብ ጉያ ነጥቆ ወደማያልቅ ጦርነት እየማገደ መሆኑ ወላጆችን ለከፍተኛ ሀዘንና ቁጣ ዳርጓቸዋል። ቁጥራቸው ከፍተኛ የሆኑ ወላጆች እንደሚገልጹት ልጆቻቸው ሀገርን ትጠብቃላችሁ ተብለው ከየመኖሪያ ቤታቸውና ከየመንገዱ ታፍሰው ከተወሰዱ በኋላ አድራሻቸው ጠፍቷል። ወላጆች ስለ ልጆቻቸው ደህንነት ለመጠየቅ ወደ ወረዳና ዞን አስተዳደር ቢሮዎች በሚሄዱበት ወቅት ከአስተዳዳሪዎች የሚሰጣቸው መልስ የልጆቻቸውን ሁኔታ ማሳወቅ ሳይሆን አርፋችሁ ተቀመጡ የሚል ማስፈራራትና ዛቻ ሆኗል ተብሏል። በተለይ ልጆቻቸው በግንባር የተሰዉባቸው ቤተሰቦች በአገዛዙ ላይ እያሳዩት ያለው ተቃውሞ እጅግ እየበረታ መጥቷል። ቤተሰቦቹ በምሬት እንደሚናገሩት አገዛዙ ወጣቶቹን ለስልጣኑ መጠበቂያነት ተጠቅሞ ካስጨረሳቸው በኋላ ለቤተሰቦቻቸው መርዶ መናገር ቀርቶ ሬሳቸውን እንኳን በክብር እንዲቀብሩ አላደረገም። ከዚህም በላይ ልጆቻቸው የተሰዉባቸው እናቶች ልጃችን የት አለ ብለው ሲጠይቁ ማሰርና ማዋከብ የአገዛዙ የዘውትር ተግባር ሆኗል ብለዋል። ለዚህም ማሳያ የሚሆነውና በማህበራዊ ሚዲያ ላይ የተሰራጨው የአንድ እናት ምስክርነት ነው። ልጄን ሀገር ሊወረር ነው ብለው ወሰዱት። ብቸኛ ልጄ ነበር። ሆኖም ልጄ መሰዋቱን እንኳን የነገረኝ የወሰደው መንግስት ሳይሆን እዚያው ግንባር ያለው ፋኖ ነው። ወደ ልጄ ስልክ ስደውል ፋኖቹ አንስተው ልጅሽ ተሰውቷል ብለው እውነቱን ነገሩኝ። ይህንን መረጃ ይዤ ወደ መንግስት ባለስልጣናት ስሄድና ልጄ የታለ ብዬ ስጠይቅ አርፈሽ ተቀመጪ እናስርሻለን ብለዋሉኝ ስትል ትናገራለች። የኢትዮጵያ ህዝብ ጆሮ ያለክ ሰው እና ሰው የሚሆን ነገር የምሰማ ሰው እንዳታሳልፍ ቪዲዮ ሼር ኮፕሊንግ ሪፖስት አድርግልኝ። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ጻን መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ዛሬ ሚዲያ ላይ ሙሉ የሚያለቅሰው ሰራዊት ነው። የኢትዮጵያ ህዝብ ለምንስ ለኛ ነገር ዝም ባላችሁ? ለምንም እኛ ነገር ማታወሩት ንገሩን። ከእናንተ ማስማት እንፈልጋለን። ለምን ዝም ተባለኛ ነገር? ለምን ሰኛ ነገር አይወራም? አሁን እዚህ ቢሾፍቱ ላይ የሚደረገው ነገር እያያችሁ ነው። ሽጉጥ አወጥቶበት ምናምን ሽጉጥ አወጥቶብኝ ምናምን እያለ ነው። በኦሪዲ ነው አላየሁትም፣ ግን እንደዛ እያለ እያወራ ነው ልጅ። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገብቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለ ነገር ለምን አይሰጥንም? እንደዚህ እንደምታዩት ሁለት አይኑ ጠፍቷል ማለት ነው። እና እንዴት ነው የጠፋው ካላችሁ ወታደር ነው ያው ግዳጅ ተሰጥቷቸው ግዳጅ በሄዱበት ሳላ ድንገት በሌሊት ደፈጣ ተይዞባቸው ያላሰቡት ተኩሶባቸው በድንገት ከትልቅ ተራራ ላይ አዳልጦት ወድቆ በሁለት አይኑ ነው እንደዚህ የተፈጠፈጠው ማለት ነው።
እና ከሁለት አይኑ ሁለቱም አይኖች ተጎድተዋል። አንዱ ከጥቅም ውጪ እንደሆነ ዶክተሩ ነግሮታል ማለት ነው። እና እንደምታዩት አንዱ አይን ትንሽ ሕክምና ካገኘና የሚከታተል ከሆነ ተስፋ እንዳለው የነገረውና ይመታል ተዘጋጅቷል። እኛ ግን ህግን ምናከብር ብርቅዬ ኢትዮጵያ ጀግና አሁንም ፖለቲካ አንገባም። መብታችን ይከበር። ሀገራችን ለሰዎች ከፍለናል። እንደ መስዋዕት እየተቃወሙ ነው። ይሄ ደግሞ በእኛ ለሚሆነው ነገር ሀገር ይስማን፣ ሀገሪቷ ትዝማን። ይትከኘኑ አደገው ቄሮኑ አደገው ቀረኑ አደገስ ማን ከኘኑ አደገው ካለለብሰና ፓርቲ በላሊና ቤኑ አዱብስ አውጥቶ እኛ ዛሬ የወጣነው ከኢትዮጵያ ህዝቦች ፍረዱን። እኛ መብታችን ይከበር። እኛ ቤተሰቦች መብታቸው ይከበር። እኛ ማንም እንዲነገር አንፈልግም። ዲሞክራሲ መብታችን ይከበር። የማንም ፖለቲካ ፓርቲ አይመለከትም፣ አንወክልም። እኛ ምንወክለው የህዝባችን ዳር ድንበር መቆማችን ነው። እኛ በተሰጠን ግዳጅ በከፈልነው መስዋዕትነት በክብር በመጣነው መሰረት ቢሾፍቱ ከንቲባ ባደረግነው ቪዲዮ ጀዋር መሐመድ ያንን ቪዲዮ አግኝቶ እንዴት እንዳገኘ አላውቅም ፖስት አደረገ እና የቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል። ይሄንን ቪዲዮ አጥፋ፣ ለምን እንደዚህ ፖስት ካሉኝ መሬት አተናል፣ መሬት ስጡኝና ያኔ ዲሌት አደርጋለሁ አልኩኝ እና እየተመላለሱ እየደወሉብኝ ነው። እኛ ምንድነው እኛ ለመከላከያ ሰራዊት 105 ካሬ ብርቅ ነው እንዴ ለኛ? ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ከዚህ ባሰ ውርደት አለ እንዴ የኢትዮጵያ ሕዝብ? እኔ አሁንም በሞትም ብኖርም እኔ ማንንም አልፈራም ከእግዚአብሔር ውጪ። ግን እየተደረገ ያለ ነገር ልክ አይደለም። እኔ 105 መሬት ራሱ ቢሰጠኝ ራሱ ካሬ ቢሰጠኝ ራሱ ለኔ ትርጉም የለውም። እኔ ብወስድም ባልወስድም ምንም አይደለም ለኔ። ግን ሸኔ ባለፈው ከኛ ጋር የተዋጋ የነበረ እየወሰደ ነው ቤትም ምንም። ለመከላከያ ሰራዊት ቅድሚያ ይላል። መብራትና ውሃ ነፃ፣ ሕክምና ነፃ ይላል። ጦር ኃይሎች እጄ ደብዳቤ አጽፌ መብራት ለመጠየቅ መስሪያ ቤታቸውን ሄድኩ። የተጻፈልኝን ደብዳቤ ቅድሚያ አሳይቼ መብራት አስገቡልኝ ብዬ ስጠይቃቸው በዚህ ደብዳቤ መሰረት እኛ አስተናግደን አናቅም አሉኝ። አዲስ አበባ ሰንጋተራ እስከ ዘመን ባንክ ድረስ ዋና መስሪያ ቤታቸው ትልቁ ፎቅ ላይ ወጥቼ ስራ አስካጁን ጠይቄያለሁ። ደወለና ወደ ሌላ ቦታ በዚህ ወረቀት እንዴት ነው የመከላከያ ሰራዊት ነፃ ያገኛል ብሎ ጠየቀ። አይ የለም አለ።
ስለዚህ ምን ማድረግ አለብኝ? እኔ ወረቀቱን ግድግዳ ላይ ለጥፌ ጧትና ማታ ማንበብ አለብኝ? እኔ ለሀገር የቆሰልኩት ለሀገር የተዋጋሁት እኮ ሳልሞት ስለቀረው ነው እዚህ የመጣሁት። በህይወት እያለው ደግሞ መብቴ ካልተከበረ ከሞትኩ በኋላ ነው ማለት ነው መብቴ ሊከበር የሚችል። እሺ እንግዲህ እንደሰማችሁት ነው። እኔ ለመናገር ተጨማሪ ሀሳብ ለማቅረብ የምፈልገው እነዚህ ወታደሮች ቦርድ የወጡ ወታደሮች እንግዲህ ብዙ እንግልት ብዙ መከራ ውስጥ እንዳሉ በተለያየ ጊዜ እየሰማን ነው እና እንደዚህ አይነት ነገር ለምን ይደረጋል? ወረቀቱም ተጽፏል። የተጻፈው ወረቀት ተግባራዊ የሚደረግና ሲደረግ የነበረው ነው አይደለም። በእኛ ዘመን ላይ ሆኖ ደርሶ ተቀይሮም ከሆነ ግልጽ የሆኑን ሀሳብ ማቅረብ መቻል ማግኘት አለበት ከተባለ ደግሞ ማግኘት ያለበትን ነገር ማግኘት ሲጀመር መከላከያ ሰራዊት በየትኛውም አቅጣጫ ላይ የተለያዩ ነገሮችን ሲገዢ የተለያዩ ነገሮችን ገባ ላይ ሲያደርግ እንኳን 30% እንዲቀነስላት ማብራት እሱ እንደተናገረው በነፃ ውሃም እንደዛው ሕክምናም እንደዛው ተብሎ እንሰማለን። ያው ገና ተግባራዊ ይደረግ አይደረግ ለኔ ግልጽ አልሆነም። ግን በተቃራኒው መከላከያ የደረሰበት ሁሉ እንኳንም 30% የሚቀንስለት ይቅርና መከላከያ የደረሰበት አንድ ጫማ 2000 ከሆነ 3000 የሚደረግበት ጊዜ እጥፍ የሚጨመርበት ጊዜ የሰው ወይኛ የሀገሪቷን ሀብት አከማችተን ለራሳችን ይዘን እንዳለነው ነገር የሚቆጠርበት ሁኔታዎችም አሉ። ስለዚህ ተግባራዊ መደረግ ያለበት ነገር ሁሉ ተግባራዊ ይደረግ። ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው፣ አበረታቷቸው፣ ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን፣ የፌደራል ፖሊስ አባላትን፣ የክልል ፖሊስ አባላትን ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ፣ አንዴ ክትፎ፣ አንዴ ቅቅል፣ አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው ጀግኖቻችንን በስነ ስርዓት ማስተናገድ አለባችሁ። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቦዘኔ የሆናችሁ የመንግስት ባለስልጣናት ማለት ነው ለሀገሩ እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል መሬት ይሰጠኝ፣ ቤት ይሰጠኝ፣ አቅም የለኝም ብሎ ሲጠይቅ የምታመናጭቁ፣ የምትሳደቡ፣ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው ካሁን በኋላ መመሪያ ጸድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደህ ታስተናግዳለህ። ወደህ አፍንጫ ተይዞ ታስተናግደዋለህ። እንደናንተ እኮ ወጥ ሲጠጡ አይደለም እነዚህ ልጆች። እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተመታው። ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይሄን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት እፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው ለምትሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስጥ ላሉ ሰዎች መሬት መስጠት ለእናንተ የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው ይመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ደቂቃ አልከፈላችሁም እነሱ የከፈሉትን ዋጋ። እንደናንተ እኮ ሰፈር ለሰፈር ይዘው ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችን ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ እንዳንቋሸሽክ እንደናካቸው አይደለም ታያታለህ። አሁን እያንዳንድሽ ማለት ነው በተለይ ብልጽግና ፓርቲ እንዲጠላ የምታደርጉ በኢትዮጵያ መንግስት ሀብት ንብረት የተጠቀማችሁ
ቪኤት የነዳችሁ በየግሮሰሪው የዞራችሁ ውስኪ የምትጠጡ የብልጽግና ካድሬዎች ማለት ነው የመከላከያ ሰራዊት አባላትን የማታከብሩ ከሆነ ማንንም አያከብራችሁ። ማንንም ታያላችሁ ካሁን በኋላ። እነዚህ ልጆች ጀግኖች ናቸው። ጀግናን አክብር። ጀግኖች ሲመጡ ቆመህ እነሱን አስቀምጠህ ሻይ ቡና እያልክ ነው ማናገር ያለብህ ሲጀመር ማለት ነው። አይደለም ማመናጨቅ። እንዳንተ እኮ በቀን 7 ጊዜ አይደለም እዚህ ምግብ እየበላ እግሩ ተቆርጦ የመጣው ለኢትዮጵያ ብሎ ነው። ስለዚህ የመጡትንም ተጎድቶ የመጡትንም ተንከባከቡ፣ የተሰዉትንም ቤተሰቦቻቸውን በሚገባ አስተናግዱ፣ በሚገባ ተንከባከቡ። አለቀ። እናንተ በምትሰሩ ስራ ዜጎች ሀገራቸውን እንዲጠሉ እያደረጋቸው ነው እናውቃለን። ኢትዮጵያ ግን መቼም ቢሆን ጀግና ልጆች አታጣም። እናንተ ኢትዮጵያ እንድትፈርስ የምትሰሩ ብልጽግናው ተደብቃችሁ ያላችሁ ወሮ በሎች ማለት ነው 1000 ጊዜ ጀግኖችን ብትንቁ፣ ብታናንቁ፣ ብታጣጥሉ ኢትዮጵያ ጀግና ልጆች መቼም አታጣም። በታሪክ አጋጣሚ ኢትዮጵያ የጀግናችሁ ሀገር ነች። የጀግኖች መፍለቂያ ሀገር ነች። ስለዚህ ወደ ሳይሆን ካሁን በኋላ በደንብ አድርገህ ቆመህ ታስተናግድ። ህወሓትና ፋኖ ይዋጉልን ነው ጥያቄያቸው። የባዴኑ መንገሻ ፈንታው የሚባል የክልሉ የኮሚኒኬሽን ኃላፊ የሚለውን እንስማ። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩስ። አንተ መንግስት ነህ፣ ህዝባችንን እያሰቃየ ነው ብለሃል፣ ምሽግ እየቆፈሩ ነው ብለሃል። ሂደህ ለምንድን ነው የማትዋጋው? ለምንድን ነው ፋኖ ሂዶ ከህወሓት ኃይል ጋር እንዲዋጋልህ የፈለግከው? ከተከዜ ማዶ ነው ጉዳያችን፣ ሄዳችሁ ፋኖች ተዋጉ የምትሉት። አንተ ለምን ሄዳ አትዋጋም? ከተከዜ ማዶ መዋጋት የሚያዋጣ ከሆነ ለምን ሄዳ አትዋጋም? አየህ፣ የእነዚህ ልጆች ዲሲ የሚቀመጡ ዴንቨር፣ ቦስተን ይቀመጡ ሜሪላንድ፣ አንድ ተመሳሳይ ነገር የሚነግሩ ይሄንን ነው። ይሄንን የዚህን ሰውዬ መላስ ነው የሚነግሩ። ሌላኛውንም ሰው ስሙት፣ ሌላኛው ደግሞ የባዴን ሰው እሸቱ የሱፍን ስሙት። ደግሞ አንድ ቀንም ከኦነግ ሸኔ ጋር ተጋጭቶ አያውቅም። አንድ ቀንም ከህወሓት ጋር ተጋጭቶ አያውቅም። ከህወሓት ጋር አብሮ ሲሰራ ነው የሚታየው። ከህወሓት ጋር ሲወግን ነው የሚታየው። ደው ለዘሴም ለቅሶ ህወሓትና ፋኖ ይዋጉልን ነው ጥያቄያቸው። ማን ነው ፋኖ? ከነጃልማሮ ነጋ ሸኔ የሚለውን ራሱ ያደራጀው እነ ሽመልስ አብዲስ ያደራጁት ነው። ሰው የሚፈልጉት እነሱ ፋኖ ምን እንዲያደርግ ነው? ተከዜ ማዶ ሂድ ከምናምን ተዋጋ፣ የአማራና ትግሬ ይዋጋ ነው። የጃልማሮ ኦነግ ከፋኖ ጋር እንዲዋጋ ነው የሚፈልጉት። እነሱ መንግስት ይዘው መቀመጥ ነው የሚፈልጉት። ፖለቲካውን በድንቁርና ሊረዳ ያልቻለው ተሰባስቦ ለምን እዛ ሄዶ ከከሌ ጋር አይዋጋም ይላል? የማንን ጉዳይ ለማስፈጸም ነው ሄዶ የሚዋጋው? እስር ቤት ያሉ ወንድሞች እህቶች አሁን እዚህ የሚሰቃዩት ማንም ያሰቃያቸው? ከሲቪል ሰርቪሱ ከምኑ እየነቀለ ያለው ማን ነው? እሱም ታሳቢ አድርገህ ለምን አትሄድም? ወደ ቀጣዩ ደግሞ እንሂድ። ለቅሷቸውን እያሳየን ነው የምንሄደው። ህዝቡ ተመረረ እንጂ አላመረረም። ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ህፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ተሸክመው ያስገባል? ስትሉ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ የራሱን ሰላም በራሱ ዱላ መጠበቅ ሲችል አሁን ኦሮሚያ ውስጥ ሸኔን ያጠፉት ህዝቡ እምቢ ሰው ያለውን መሳሪያ ጦርም ምንም ጎራዴ ይዞ ይወጣል። ወደዛ ደረጃ ነው መሄድ ያለብን። አይሄድም። ማንም አይሰማችሁም። ማንም እናንተን የሚሰማ የለም። አያችሁ ያሉ ያሉትን የጃልማሮ ኦነግ ሸኔና ፋኖ ይዋጋ፣ ፋኖና የቲፒኤልኤፍ ይዋጋ። ይኸው ለእርስ በርስ ማዋጋት ይሄ ብቻ አይደለም። ከዛም አልፎ ደግሞ ህዝብ ከህዝብ ጋር ይዋጋ። ይሄን ነው እያቀረቡ ያሉት። በህዝብና በህዝብ መካከል ውጊያ ይደረግ ነው ያለው። ህዝቡ ሆ ብሎ ይውጣና ይዋጋልን። አንተ ቁጭ ብለህ ስልጣን ላይ ተቀምጠህ ዘላለምን እንድትኖር እነዚህ ኮንትሮባንድ ነጋዴ ጀነራሎች፣ እነዚህ አገሪቷን በቁም የዘረፉ ጀነራሎች ተዝናንተው እንዲኖሩ እርስ በርስ ተዋጉ ነው። አንዋጋም አሉ። ጽምዶ ማለት ይሄ ነው። በነገራችን ላይ ሽመልስ አብዲሳንም ስሙ ይነደባ ሂሬቱ ኮዩ ኦሮሚያ ከሰጥ ቀባቹን ደንደን አከይሬ ቀባቱ አከሁምነ ቀባቱ ኑረት ታስስ ይውላችሁ
ሁሉም የሚሉት ይሄም ኦነግ ፋኖ ቦታ ሲቆጣጠር ፋኖን አይወጋም፣ እንዳውም ፋኖ መሬት እንዲወስድ እንደዚህ እንዲያደርግ ልክ የኦሮሞ ህዝብ እንደተጠቃ አድርጎ እንዲያጠቃ ይፈቅድለታል ብሎ ጠላት ነው ይለዋል። እነ ሽመልስ አብዲሳ ጦርነት በአገሪቷ ውስጥ ይቅር አይደለም የሚሉት። አያችሁ፣ ጦርነት እንዲቀር አይደለም ፍላጎታቸው። ጦርነት በፋኖና በኦነግ መካከል ይደረግ ነው ምኞታቸው። ጦርነት በህወሓትና በፋኖ መካከል ይደረግ ነው ህልማቸው። ይሄው የሚናገሩትን ስሙ። ከዛ በአማራ ህዝብ ትግል ውስጥ ተሰግስገ ስታበቃ አንዳንድ የእውነት አሳፋሪ ነገር እያደረጉ ያሉ ቄጤማ አቋም እንደ ጠዋት ጤዛ ብቅ ብሎ የሚረግፍ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ